አይ እኔም እኮ እንደዛ ልል ነው። እንግዲህ መዋደዳችሁ መጣመራችሁ የታወቀ ነው። ግን እንደ ባህላችን ሽማግሌ ልከ ነው የምትወስዳት። እሺ ጋሺ፣ ያው ስላለው ነገር በሙሉ ዴቭ አማክሮኛል። በጣም ጥሩ። እንግዲህ ስትሄድ የለፋበትን እህል ቋጥረ ነው የምትሄደው። እንዴ ምን ለፋውና ነው ጋሺ? እንዴ ከብቱ ስትጠብቅ አይደለ እንዴ ከረምከው? አይ ጋሺ፣ እሱ ገዛ ነው ብለው ነው። ይልቅ እንዳይበዛብህ ጽናትን ቋጥሪለት ብያለሁ። ጋሺ ዝም ብለው እኮ ነው እምቡዬ። አይ እምቡ ዞር በል ወደዛ። በጣም ትገርማለህ። እሺ ስራ ቦታ አትምጣ። ቢያንስ እንኳን ሰላም ገባሽ ብላ አትደውልም? ምን ሸኝሻለ? የተመለስኩት ቆይ ማታ እና ከግቢ እስከ በር ምን እንደሚያጋጥመኝ በምን ይታወቃል? እሱማ ምንም አይታወቅም። ግን ምን ቅዱስ አጠገቤ ነበረ። ስልክ ለመደወልም ለማንሳትም አልተመቸኝም። ዝም በል አንተ ብታስብ ኖሮ ትደውልልኝ ነበረ። እሺ አሁን ተረጋጊ በቃ ሜላት። ዝም በል ናቲ፣ እንደ ድሮ አይደለህም። በጣም ተቀይረሃል። ወደ ምን ማለት ምን ነው የተቀየረው? ቆይ ሁሉም ነገር እኔ ሜላትን ነው እጭ የምትለው? ኧረ እባክሽን ያልኩኝም እጭ እንዴ። ዝም በል ሰምቻለሁ። እኔን እጭ እንዴ? ኧረ እባክሽ ሰው እንዳያይሽ። እንዶ ጉዴን ስሙልኝ። ለምን ድንኳን ጥለው ለምን አዘን አይቀመጡልሽም? ከፈለግሽ እንደሱ ከፈልጉ አዎ ያድርጉ። ኧረ እባክሽ እምቡጥዬ ነው በፈጠረሽ እባክሽ። እሺ ቢያንስ እንኳን ሱቅ ሄደን እንጨቃጨቃለን። ለምኑ በቃ እሺ ና እንሂድ ሱቅ። በቃ ይዤን እመጣለሁ። እንደምትመጭ ባቅ ኖሮ ቁልፍ ትችል ሼር ነበር። ብታስቢማ አንዱን ትሰጪኝ ነበር። እንደዛ የሚቻል ነበር። ምን ነው ሰላም አይደለሽም እንዴ? ደህና ነኝ። ምን ሆነሽ ነው? አለምዬ ጋር ሄደሽ እኮ ቶሎ አትመለሽም ነበር። ምንድን ነው ንገሪኝ። እኔ የሆንኩትን በሆን ለአንቺ ግድ ይሰጥሻል እንዴ? ቆይ ምን ማለት ነው? ግድ ስለሚሰጠኝ መሰለኝ የጠየቅኩሽ ያለሁት። ለመስማት ነው ጽዮን። ሰው ሲያወራሽ ሲጠይቅሽ በስነ ስርዓት አውሪ እሺ? እሺ ቆይ ለምንድን ነው እኔን ሁሉም ሰው የሚጠላኝ? አረ ማንም አይጠላሽም። እንደዛ እያልሻሸንገኝ ባክሽ። በእርግጥ መጀመሪያ ላይ በነበረብሽ ባህሪ ሰው ይፈርድብሽ ነበር። አሁን ግን እያስተካከልሽ ነው። እንደዛ ትበይ። ሁላችሁም እኔ ላይ ትጠቀሙና ከዛ በኋላ ነው የምትተውኝ። እንዴት? አረ እንደዛ አይደለም። አሁን ብቻውን ሲሆን እኔ መጣሁ። ከዛ አንቺ ስትመጪ አሽቀንጥሮ አስወጣኝ ሳያመሰግነኝ። አሁን ደግሞ አንቺ ብሎ የሚመጡ ሰዎች መከራዬን እያበሉኝ ነው። እንዴት ይሆን? በቃ ሆዳ ይባስሽ። ለነገሩ መሄጃ የሌለውን ሰው ምንስ ቢያደርጉት? እንዴት ሲሆን? እያስጨነቅሽኝ ነው። ምን ሆነሽ ነው? አንቺ ለመስማት የጨነቀሽን እኔ ግን እየኖርኩት ነው። እሺ ቆይ ልጅቷ ምን ሆናለች? ከአለሜ ጋር ሰጣሉ እንዴ? ምነው ተሰማ? ብትተወኝ ምን አለበት? ያልሽኝ ነገር ሳስብበት ነበር እና በቃ እዚህ ያለኝን ነገር እንሽጥና ከተማ እንግባ። እና እንደዛ ስናደርግ ሁለታችንን በአንድ ስንጠፋ በዛብህ አይጠረጥርም? ይጠርጥራ እንዴ? ከዚህ ከወጣ ለምንድን ነው ጽዮን እዚያው እናትየው እያስመሰሉ እንደሆነ ለማወቅ የከበዳት ይቺ ድንፈፍ ሜሮ ማለት ነው። የሰኒሄት በሲስተም ካሜራ በር ላይ ያለ ብላ ሁሉንም ነገር አስጨነቀችው። ኬራ ወደ ድሮ ማንነቱ ተመለሰ። የድሮ ማንነቱን አወቀ። እንዴት ሚስቴን ተከትዬ ሲሄድ ተው አትከተላት አትሉኝም እያለ እንግዲህ ናሆሜን እንትን ይላል። እንዴ መባል ምን ነገር ስለሌለበት ነው። በራሱ ሰዓት እንድታስታውስ ፈልገን ነው። ያ ደግሞ ታዘዝ ነው ከላይ ነው ይለዋል። ኬራ ሰውየው በመምታቱ ወደ ድሮ ማንነቱ መልሶታል። የመዲያም ቅመሞች ናንዴት ለቀንጭላቱን ሳይሉት በመጥበሻ እሱ ራሱ ወደ ራሱ በመመለሱ ደስ ይላል። ሰኒ የኔ ውድ ተሰቃየች። ይሄ ድንፈፍ ሰውዬ ወረቀቱን ላይ ያገኝ ነገር እሷን እያሰቃያት ይገኛል። አሁን ሰዓት ላይ እሷ ለምንድን ነው እንደዚህ እየተሰቃየች የምትገኘው? ይሄኛው ልጅ ግን ጥሩ ነው። ጥሩ ያው እንግዲህ ለምግቡም እንኳን ቢሆን ደህና ነው። ያበላታል፣ ያጠጣታል። ያ ደግሞ ዛሬም እንኳን እነሰኒ ጋር ወረቀቱን ተመፈተሽ ወደ ኋላ አላለም። ወረቀቱን አገኛለሁ ብሎ ላይ ከታች እየዘለለ ይገኛል። ነገር ግን ወረቀቱን አላገኘውም። እስካሁን የት እንዳለ እንኳን የምትናገር አይደለችም። አድራዬን አልበላም፣ ኪራን አሳልፌ አልሰጥም ብላ እንግዲህ አሁን ላይ ሁሉንም ነገር እያደረገ ትገኛለች። ኪራ ሲመጣ ምን ሊውጠው ነው ልጁ? ኪያንስ በዛም በዚህም እያታለለ እየኖረ ይገኛል።
ሰላም ሰላም ቤተሰብ ሰላማችሁ ብዝት ትርፍርፍ ይበልልን እያለን ጽናት እግዚአብሔር ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሆኑ። ሽንት ቤት የት ነው ብሎ እሱ ሽንት ቤት ሳይሆን ፍለጋ የገባው ወረቀቱን አገኛለሁ ብሎ ነበረ። ወረቀቱን አላገኘም። የማይዘልበት የማይገባበት ጉድጓድ የለም። ይሄ ጅፊት ማለት ነው። በመዝለል እንኳን አልቀረውም ወረቀቱን ፍለጋ። የኪራ አባት ግን በየቦታው ቀፍቅፎ በኋላ ላይ መከራ በዛ። ደሞ ብሎ ይሄን ጅብ የመሰለ ሰውዬው ወለዴ። በዛን ሰዓት ላይ አልጋ ስር ቼክ እያደረገ ትመጣበታለች። ቆይ እዚህ ምን ትሰራለህ ስትለው ሽንት ቤት መስሎኝ ነበረ እኮ ይላል። ሰኒ ሄት ምንም የምትታለለው ነገር የላትም። እሱ ግን ሊያታልላት ይሞክራል። በልሄ ባኞ ቤት ሳይሆን ይሄ ሲጀመር እዚህም ሽንት ቤቱ ቢኖርም ይሄ የኔና የእህቴ እንጂ ያንተ አይደለም። የእንግዲያው ውጭ አለ። ለምንድን ነው ምን እያደረክ ነው ብላ በጥያቄ ብታፋጥጠውም ጅብ ፊት ደግሞ የሚለው አያጣምና በሌላ ነገር ቀየስ አድርጎ ያወራል። ኬያና ጅፊቱ እንግዲህ ቆይ አንተ እንዴት ታሳፍረኛለህ? እንዴትስ እንደዚህ ታደርጋለህ? ትለዋለች። አውቆ ነከስ እያደረገ ያላመመውን እንዲያመመው እየመሰለ ማለት ነው። አሳፈርከኝ። እኔ ሂጄ ለምንድን ነው እኛ በቃን ስንል አንተ ያልበቃህ ትለዋለች። እና ታዲያ አልበቃኝ ነው እንጂ ተራበኝ እበላለሁ ለምን ብዬ ነው እንደዚህ የማደርገው ይላታል። እሷም ግን ተናዳለች። አቦዲ ዛሄድ ተሄድክ የራሱ ጉዳይ ትለዋለች። እህቱ እሷ ወንድሟ መሆኑን አታውቅም። እሱ ግን እህቱ መሆኑን ስላወቀ ነው ተረጋጋ እያለ እንግዲህ በሙድ እንትን የሚለው ሄጂ ፊት ማለት ነው። ሳይኒ አታመሰግኝም ወይ? ቆይ እንደዚህ እኔ እየተንከባከብኩሽ ይላታል። ያ ጅፊት ቢመጣ ከዚህ የበለጠ ነው የሚያሰቃይሽ። ቆይ አንተ ስታስበው እሰይ እንኳን ዲጋረክ አመሰግናለሁ እንዲልህ ነው እንደምትፈልገው ትለዋለች። ሰኒ ዝህም ሆና ልትረታ አልቻለችም። አሁንም ቢሆን አንተ እንትን ልልህ አልችልም ወይ ረስቼው ልሄድ ነበረ ይላታል። ሰኒና ልጁ ፍቅር ቢያጫውታቸው ይለቃት ይሆን? አፏን ወዛው ነበረበት ቦታ ያፍናታል። እንዲያትጮህ በያሁን አርፈሽ ተቀመጪ፣ የምትበይው ነገር ይዤ እመጣለሁ፣ በጥርስሽ እንዲያትበይ ይላል። ይሄ ጅፊት ደግሞ የሄደበት አንደኛ ዓላማ ወረቀቱን ለማግኘት ነበረና ወረቀቱን ግን ሊያገኘው አለመቻሉ ሽንት ቤቱ የት ነው? ሽንት ቤት መሄድ ይፈልጋለሁ ይላታል ኪያ አዝቤት ምልሽ ካሜራ አለ ወይ ብሎ ይጠይቃል። ካሜራ እንዳለ ያን ጊዜ ሰኒ ሲያግቷ ተወጣል ብሎ ስለፈራ ኧረ አንተዬ ዝም ብለህ እንትን አትበል እዚህ የለም እያለ ሰኒን ብታንትን ብትለው ሊያምናት አልቻለም ማለት ነው። ተጋድሟል። ቅዲስ አሁን ላይ ምንም ሰላሙን አጥቷል። ቅዲስ ልጅቱ እንዲያትመጣ እያለ በተደጋጋሚ ቢነግረው እሱ ግን ሊሰማ ፈቃደኛ አይደለም። ቅዱሴ አሁን ላይ ለምንድን ነው እሷ ወደዚህ የምትመጣው ይለዋል። ነገር ግን እሱ ደግሞ ምንም እኔ ያረኩት አይቅርብህ ነው ወይ ይላልና ቶሎ ወደ ውጭ እንውጣ ብሎ እንትን ሲለው
ቅድስቴ ያለበትን ቦታ አላወቀም በድንጋጤ። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ።